በምስራቅ አፍሪካ ሰማይ ስር በአፍሪካ ቀንድ እምብርት አንድ ግዙፍ የኢኮኖሚ መልክዓ ምድርን የሚቀይር ክስተት በኢትዮጵያ ተከስቷል። የቁጥሩ ብዛት ብዙዎችን ላያሳምን ይችላል፣ ግን እውነታው ይሄ ነው። 13 ቢሊዮን ዶላር። አዎ 13 ቢሊዮን ዶላር። ይህ ለኢትዮጵያ ዝም ብሎ የገንዘብ ክምችት አይደለም። ይህ ቁጥር በሚሊዮኖች የሚቆጠሩ ኢትዮጵያውያኖች ወጣቶች ተስፋ፣ የሺዎች የሥራ ዕድልና የአንድ አገር የኢኮኖሚ ህልም የተሸከመ ግዙፍ ኃይል ነው። ኢንቨስት ኢን ኢትዮጵያ በሚል መሪ ቃል የተፈረመው ይህ ስምምነት የአገሪቱን የነገ ዕጣ ፈንታ በአንድ ጀንበር ለመቀየር የተወረወረ ትልቅ እርምጃ ነው። ግን ይህ ሁሉ ቢሊዮን ከየት መጣ? ለምንስ አሁን? ይህ ገንዘብ በእንጀራ በሥራና በአገር እድገት ላይ ምን ትርጉም አለው? ዛሬ ወደዚህ አስደናቂ ስምምነት በጥልቀት እናወራለን። ቻናላችንን ሰብስክራይብ በማድረግ የሳብ ኒውስ አጋር እንዲሆኑ በትህትና ጠየቅን። ኢትዮጵያ ለዓመታት በአፍሪካ ፈጣን የኢኮኖሚ እድገት ካላቸው ሀገራት ተርታ ስትመደብ ቆይታለች። ነገር ግን የዛሬው ዜና የጨዋታውን ሕግ የሚቀይር ነው። ይህ 13 ቢሊዮን ዶላር ወደ ሀገር ውስጥ ሲፈስ ኢትዮጵያ በውጭ ቀጥታ ኢንቨስትመንት ኤፍዲአይ ረገድ በሀገሪቱ ያላትን ተወዳዳሪነት ወደ ላቀ ደረጃ ያሸጋግራል። ይህ ስምምነት ዝም ብሎ በወረቀት ላይ የሰፈረ ስምምነት አይደለም። ይህ ማለት ወደ ሀገር ውስጥ የሚገቡ አዳዲስ ቴክኖሎጂዎች፣ የሚገነቡ ግዙፍ ፋብሪካዎች፣ የሚዘረጉ ዘመናዊ መሠረተ ልማቶች አውታሮች ማለት ነው። ይህ የገንዘብ መጠን በርካታ ታዳጊ ሀገራት አጠቃላይ ሀገር ውስጥ ምርት ጂዲፒ የሚበልጥ መሆኑ የስምምነቱ ግዝፈት የበለጠ እንድንረዳ ያደርገናል። ኢትዮጵያ ከግብርና ወደ ኢንዱስትሪ ለምታደርገው መዋቅራዊ ሽግግር ይህ ኢንቨስትመንት እንደ ሮኬት ነዳጅ ያገለግላል። ታዲያ ይህ ግዙፍ ስምምነት ማን ከማን ጋር ተፈራረሙ? ስምምነቱ በኢትዮጵያ መንግስትና በዓለም አቀፍ የልማት አጋሮች፣ ግዙፍ የውጭ ኩባንያዎችና የፋይናንስ ተቋማት መካከል የተደረገ ታሪካዊ ትብብር ነው። ይህ የሚያሳየው አንድ ትልቅ እውነት አለ። ዓለም አቀፍ ባለሀብቶች የኢትዮጵያ ኢኮኖሚ ጉዞ ያላቸው እምነት በከፍተኛ ሁኔታ መጨመሩን ነው። ይህ ኢንቨስትመንት በዋናነት ምን ነጥብ ላይ ያተኩራል ካሉ፣ በቢሊዮኖች የሚቆጠሩ ዶላር ወደ መንገድ፣ ባቡርና ወደብ ትስስር ይፈሳል። ይህ ማለት የንግድ እንቅስቃሴው ይቀላጠፋል። ምርት ከገጠር ወደ ከተማ፣ ከከተማ ወደ ውጭ ገበያ በፈጣን ሁኔታ ይደርሳል። ሀገሪቱ ያለባትን የዶላር ጥም ለመቆጣጠር ይህ ኢንቨስትመንት ትልቅ እፎይታ ነው። የውጭ ምንዛሬ ክምችቶች ሲያድግ የብር መግዛት አቅም ያድጋል። ይህ በእያንዳንዱ ዜጋ የኑሮ ውድነት ላይ አዎንታዊ ተጽዕኖ ይኖረዋል። ሌላው ዓለም አቀፍ ኩባንያዎች ይዘውት የሚመጡት ዘመናዊ አሰራር የሀገር ውስጥ ባለሙያዎችን አቅም ይገነባል። የኢትዮጵያን ወጣቶች ዓለም አቀፍ ደረጃውን በጠበቀ የሙያ ስልጠናና ልምድ እንዲያገኙ በር ይከፍታል። የዚህ ስምምነት ድብቅ የፖለቲካ ትንታኔና የኢኮኖሚ ምስጢሮች አንድ በአንድ እንፈታለን። ይህ ገንዘብ ወደ መሬት ወርዶ ስራ ሲጀምር የሚገጥሙት እውነተኛ ፈተኖች ምንድን ነው? አብራችሁን ቆዩ። ታሪኩ ገና አሁንም አልጀመርንም። ቻናላችንን ሰብስክራይብ እንዲያደርጉ በድጋሚ ጠየቅነው። እንዲህ ያለ ግዙፍ ገንዘብ በአንድ ሀገር ላይ ሲፈስ ዝም ብሎ ለበጎ አድራጎት አይደለም። ከጀርባው ትልቅ የፖለቲካ ስሌቶች፣ የጂኦፖለቲካ ፍላጎቶችና የኢኮኖሚ የበላይነት ሽኩቾች አሉ። ዛሬ በቢሊዮን ዶላር ስምምነቱ ጀርባ ላይ ያሉትን ድብቅ እውነታዎች እንመልከት እስቲ። ይህ 13 ቢሊዮን ዶላር በኢትዮጵያ ኢኮኖሚ ውስጥ ምን አይነት ማጂክ ይሰራል ካሉ፣ አንደኛና ዋነኛው ነጥብ የውጭ ምንዛሬ እጥረትን መቅረፍ ነው። ኢትዮጵያ ላለፉት ዓመታት ለገቢ ምርቶችና ለዕዳ ክፍያ የሚሆን ዶላርን በማጣት ስትታፈን ቆይታለች። ይህ ኢንቨስትመንት ግን እንደ አየር መተንፈሻውን ያገለግላል። የውጭ ምንዛሬ ክምችቱ ሲያድግ መንግስት የኢኮኖሚ ማሻሻያው ሊብራይዜሽን በልበ ሙሉነት እንዲቀጥል ያደርገዋል። ሌላው ትልቁ ነጥብ የኢንዱስትሪ ልማት ነው። ይህ ገንዘብ ወደ መሬት ሲወርድ ኢትዮጵያ የአፍሪካ ቻይና የመሆን ህልሟን ታሳካለች። ግዙፍ የማምረቻ ማዕከላት ሲገነቡ ሀገሪቱ ጥሬ ዕቃ ብቻ ከመላክ ወጥታ ያለቀላቸው ምርቶችን ለዓለም ገበያ ማቅረብ ትጀምራለች። ይህ ማለት ደግሞ ተጨማሪ ዶላር፣ ተጨማሪ ስራ፣ ተጨማሪ እድገት ማለት ነው። ታዲያ ይህን ያህል ገንዘብ ያፈሰሱ ሀገራት ወይም ኩባንያዎች በኢትዮጵያ ውስጥ ሰላምና መረጋጋት እንዲሰፍን ከፍተኛ ፍላጎት ይኖራቸዋል። ምክንያቱም ገንዘባቸው ሰላም ባለበት ቦታ ብቻ ነው ሊተርፍ የሚችለው። ይህ ደግሞ ለሀገሪቱ ዲፕሎማሲ ዋስትና ይሆንላታል። ኢትዮጵያ እንዲህ ያለ ግዙፍ ኢንቨስትመንት ስታገኝ በቀጠናው ያላት ተሰሚነት ከፍ ይላል። የምስራቅ አፍሪካ ንግድና ኢንዱስትሪ ማዕከል መሆኗ ጎረቤት ሀገራትም ከኢትዮጵያ ጋር ያላቸውን ትስስር እንዲያጠነክሩ ያስገድዳቸዋል። እንዲህ ያለ ግዙፍ ስምምነቶች ሲፈረሙ ታላላቅ ሀገራት እንደ ቻይና፣ አሜሪካና የአረብ ሀገራት ኢትዮጵያ ላይ ያላቸውን ተጽዕኖ ለማሳደግ የሚያደርጉት ፉክክር ይጦፋል። ኢትዮጵያ ደግሞ ይህን ፉክክር ለሀገር ጥቅም በብልሃት መጠቀም እድል ታገኛለች። ታዲያ ጥያቄው ለምን አሁን ካሉ፣ ይህ ስምምነት አሁን የተፈረመበት መልሱ ቀላል ነው። ተስፋ። ምክንያቱም ዓለም አቀፍ ባለሀብቶች በኢትዮጵያ የኢኮኖሚ ማሻሻያና
የፖሊሲ ለውጦች ላይ ያላቸው እምነት እያደገ መጥቷል። የባንክ ዘርፍ ለውጭ ባለሀብቶች ክፍት መሆኑ፣ የቴሌኮም ዘርፍ መስፋፋትና የመንግስት የኢኮኖሚ ግልጽነት እነዚህ በቢሊዮን ዶላሮች ወደ አዲስ አበባ እንዲመጡ ምክንያት ሆኗቸዋል። ይህን ሁሉ ሀብት ይዞ የሚመጣው ባለሀብት ምን አይነት ቅድመ ሁኔታዎችን ያስቀምጣል? 13 ቢሊዮን ዶላር በአንድ ጀንበር ታምር አይሰራም። ስምምነቱን ስኬታማ ለማድረግ ኢትዮጵያ የሚከተሉትን ከባድ የቤት ስራዎች መወጣት ይኖርባታል። የመጀመሪያው የቢሮክራሲ ማነቆ። እንዲህ ያለ ግዙፍ ኢንቨስትመንት ፈጣንና ቀልጣፋ የመንግስት አሰራር ይፈልጋል። የፍቃድ አሰጣጥ፣ የመሬት አቅርቦት፣ የታክስ አሰራሮች ካልዘመኑ ባለሀብቶች ተስፋ ቆርጠው ፊታቸውን ወደ ሌላ ሀገር ሊያዞሩ ይችላሉ። ሌላው የሰላምና መረጋጋት ዋስትና። የትኛውም ባለሀብት ገንዘቡን የሚያፈሰው ሰላም ባለበት ቦታ ነው። ስለዚህ ይህ 13 ቢሊዮን ዶላር ወደ ስራ እንዲቀየር በአገሪቱ አስተማማኝ ሰላም መስፈን ግድ ይላል። ሰላም ከሌለ እነዚህ ፊርማዎች ሀሳብ ብቻ ሆነው ይቀራሉ። ሌላው የመሰረተ ልማት ዝግጁነት። ፋብሪካዎች በሙሉ አቅማቸው እንዲሰሩ የማያቋርጥ የኤሌክትሪክ ኃይል፣ ቀልጣፋ ኢንተርኔት አገልግሎትና ዘመናዊ የትራንስፖርት ትስስር ይፈልጋሉ። እነዚህ መሰረታዊ ልማቶች ካልተሟሉ ኢንቨስትመንቱ የሚጠበቀውን ፍሬ አያፈራም። ታዲያ ለወጣቱና ለተራው ዜጋ የ13 ቢሊዮን ዶላር ምን ተስፋን ይዞ ይመጣል? የመጀመሪያው የሥራ ዕድል ናዳ። 13 ቢሊዮን ዶላር ማለት በመቶ ሺዎች የሚቆጠሩ ወጣቶችን ቋሚ ሥራ ሊያስገኝ ይችላል። በግንባታ፣ በኢንጂነሪንግ፣ በሂሳብ አያያዝ፣ በሎጂስቲክ፣ በማምረቻ ዘርፎች ሰፊ የሥራ በር ይከፍታል። ሌላው የአቅም ግንባታን ይፈጥራል። ዓለም አቀፍ ኩባንያዎች ይዘውት የሚመጡት ቴክኖሎጂ፣ እውቀት፣ ኖሃው በኢትዮጵያን ወጣቶች መካከል በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ያደርጋቸዋል። ዛሬ በፋብሪካ ውስጥ የሚሰራ ወጣት ነገ የራሱን ድርጅት የማቋቋም አቅም ይገነባል። ሌላው ግዙፍ ፋብሪካዎች ሲገነቡ ለእነዚህ ፋብሪካዎች ግብዓት የሚያቀርቡ ሰራተኞችን የሚመግቡ፣ ትራንስፖርት የሚያመቻቹ አነስተኛና መካከለኛ የሀገር ውስጥ ድርጅቶች ተጠቃሚ ይሆናሉ። ይህ ማለት የኢኮኖሚ ሰንሰለት ወይም ቫልዩ ቼን ይፈጠራል ማለት ነው። እነዚህ ነገሮች ኑሮን ያረጋጉታል ካሉ መልሱ አዎ ነው። እንዴት? አንደኛ የውጭ ምንዛሬ እጥረት ሲቀረፍ የገቢ እቃዎች ዋጋ ያድጋል። ሁለተኛ በሀገር ውስጥ የሚመረቱ ምርቶች ሲበዙና የውጭ ገበያ ሲሳካ የሀገሪቱ የኢኮኖሚ አቅም ስለሚጠነከር በእያንዳንዱ ዜጋ ኑሮ ላይ አዎንታዊ ለውጥ ማምጣቱ አይቀሬ ነው። ይህ 13 ቢሊዮን ዶላር ኢንቨስትመንት በታቀደለት ፍጥነትና ጥራት ወደ ስራ ከተተረጎመ የሚከተሉትን ሶስት ዘርፎች ላይ አስደናቂ ለውጦችን እንጠብቃለን። የመጀመሪያው ኢትዮጵያን የመካከለኛ ገቢ ባለቤትነት ያረጋግጣል። ኢትዮጵያ በ2030 መጀመሪያዎቹ ላይ ዝቅተኛ መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ ያላትን ራዕይ ለማሳካት ይህ ኢንቨስትመንት እንደ ሞተር ያገለግላል። የዜጎች የነፍስ ወከፍ ገቢ ጂዲፒ ፐር ካፒታ በከፍተኛ ሁኔታ እንደሚያድግ ይገመታል። ሌላው ኢትዮጵያን የአፍሪካ ንግድ ማዕከል ማድረግ። በአፍሪካ በአህጉራዊ ነፃ ንግድ ቀጠና አማካኝነት ኢትዮጵያ በአገሪቱ ውስጥ ያመረተቻቸው ምርቶች ያለምንም ቀረጥ ለመላው አፍሪካ የምታከፋፍልበት ዕድል ይፈጠራል። ይህም አዲስ አበባን የአገሪቱ የንግድና የሎጂስቲክ እምብርት ያደርጋታል። የኢንዱስትሪ ፓርኮች ባሉበት አካባቢዎች አዳዲስ ስማርት ከተሞች ይፈጠራሉ። ይህ ደግሞ በገጠርና በከተማ መካከል ያለው የኑሮ ልዩነትን ለማጥበብ ዜጎች ዘመናዊ ማህበራዊ አገልግሎትን፣ ትምህርት፣ ጤናን፣ ቴክኖሎጂ ተደራሽ እንዲሆን ያደርጋል። ታዲያ ይህ ሁሉ ተስፋ እውን የሚሆነው ግን ዝም ብሎ በመመኘት አይደለም። ለስኬት የሚከተሉት ነጥቦች ወሳኝ ናቸው። የመጀመሪያው ሰላም ነው። ያለ ሰላም ኢንቨስትመንት፣ ያለ ኢንቨስትመንት ደግሞ እድገት የለም። ስለዚህ ዘላቂ ሰላም የሁሉም ነገር መሰረት ነው። ሌላው ወጣቱ በቴክኖሎጂና በሙያ ካልበቃ ቢሊዮኖች ወጥተው የውጭ ባለሙያዎች ብቻ ጠቅመው ሊሄዱ ይችላሉ። ስለዚህ በትምህርት ጥራት ላይ መስራት የወቅቱ አንገብጋቢ ጉዳይ ነው። ግልጽነትና ተጠያቂነት አስፈላጊ ነው። ኢንቨስትመንቱ ሂደቱ ከሙስና የጸዳና ለሀገር ጥቅም ቅድሚያ የሚሰጥ መሆኑን ማረጋገጥ የመንግስትና የዜጎች የጋራ ኃላፊነት ነው።